የዛሬው የተረታችን ርዕስ ደግሞ ቤተሰብን የመርዳት ቀን። በአንድ ፀሐያማ ጠዋት ትንሿ ሊሊ ከእንቅልፏ ነቃች። እጆቿን ዘረጋችና ዛሬ በጣም ደስ የሚል ቀን ይሆናል አለች በደስታ። ከዛም ሊሊ ከአልጋዋ ወርዳ ወደ ወጥ ቤት ሮጠች። እናቷ ቁርስ እየሰራች ነበር። አባቷም የተሰበረ ወንበር እየጠገነ ነበር። እንደምን አደርሽ ሊሊ አለች እናቷ በፍቅር ተሞልታ። ሊሊም እንዴት አደራችሁ አለቻቸው። ነገር ግን በድንገት እናትየው አይ ዛሬ ብዙ ስራ አለ አለች። ቤቱ ተበታትኖ ነበር። ልብሶቹ በየቦታው ተጥለው ነበር። አትክልቱም ውሃ ያስፈልገው ነበር። እንኳን ትንሿ በግ ራሱ እየጮኸች ነበር። ሊሊም ፈገግ ብላ ዛሬ ሁሉንም እረዳለሁ አለች በኩራት። አባቷም ፈገግ ብሎ በጣም ጥሩ ልጅ ነሽ ሊሊ ጎበዝ አላት። መጀመሪያ ሊሊ እናቷን ቤት በማጽዳት ረዳች። ልብሶቹንም ለማጣጠፍ ሞከረች። ብርድ ልብስ ልታጣጥፍ ስትል ከአቅሟ በላይ ስለሆነ ራሷን በብርድ ልብሱ ተቀለለችው። እናትየውም በጣም ሳቀች። አይ ሊሊ በጣም ታስቂያለሽ አለቻት። ከዚያ ሊሊ አበቦቹን ልታጠጣ ወደ ውጭ ወጣች። ነገር ግን ተጫዋቿ በግ ተከተለቻት። በጓም እየዘለለች ውሃውን አስደፋቻት። ሊሊም እየሳቀች አይ ሙሉ በሙሉ አረጠብሽኝ አለቻት። ትንሽ ቆይቶ የሊሊ ታናሽ ወንድም መጥረጊያ ይዞ መጣ። እኔም መርዳት ፈልጋለሁ አለ። ከዚያ በኋላ ሁሉም ቤተሰብ አብሮ መስራት ጀመረ። አባት ወንበርና የተበላሹ እቃዎችን ይጠግናል። እናት ወጥ ቤቱን አጸዳች፣ እቃዎቹን አጠበች። ሊሊ አበቦቹን ውሃ አጠጣች። ታናሽ ወንድሟ ደግሞ መሬቱን ጠረገ። በጓ ደግሞ ቢራቢሮቹን እያሳደደች ትጫወት ነበር። ስራውን ከጨረሱ በኋላ ሁሉም ተሰብስበው ግቢያቸው ውስጥ ካለ ትልቅ ዛፍ ስር ተቀመጡ። እናትየውም ጭማቂና ዳቦ ይዛላቸው መጣች። ዛሬ በጣም ጠንክራችሁ ሰርታችኋል አለ አባትየው በደስታ። ሊሊም ፈገግ ብላ ቤተሰብ አብሮ ሲረዳዳ ስራው ራሱ ደስ ይላል አለች። በዚያን ጊዜ በድንገት በአባቷ ጭን ላይ በጓ ዘላ ተቀመጠች። ሁሉም በጣም ሳቁ። ፀሐይዋ ቀስ ብላ ስትጠልቅ ሊሊ ቤተሰቦቿን አቀፈች። ይህ በጣም ደስ የሚል ቀን ነበር አለች በደስታ። እሺ ልጆች የዛሬውን ተረት ወደዳችሁት? የዛሬው የተረታችን መልእክት ደግሞ ቤተሰብ በፍቅር ሲረዳዳ ደስታ ይበዛል። እናንተም በአቅማችሁ ቤተሰቦቻችሁን እርዱ። እሺ እወዳችኋለሁ። ቻው ቻው።